አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ስትበልልኝ። ቪዲዮ ከሰራሁት በጣም ቆየት ብዬዋለሁ። ያው አሁን ብርድም እየገባ ልብስ ዶላር መቀያየሩ ማለት ያኔ የብርድ ይወጣ የሙቀት ይወጣል፣ የብርድ እናስገባዋለን እና ያው ልክ እንደ ረመዳን ሲገባ ቤቱ እንደምታደሰው ሁሉ ብርድም ሲገባ ያው ድካም ነውና እና እንዴት ናችሁ? ሰላም ናችሁ ወይ? ጤና ህይወት ሁሉ ሰላም ሁሉ አማን ነው። ያው ዛሬም ያው ዝም ብዬ እንትን በቪዲዮ ዝም ብዬ ብቅ ብዬዋለሁ። እናንተ ደግሞ ላይክ ሼር በማድረግ አበረታቱኝ፣ አግዙኝ። ያው ቻናሌ ተዘግቶ ነው ሌላ ድጋሚ ቻናል ነው የከፈትኩትና አበረታቱኝ፣ ደግፉኝ። እኛ እርስ በራሳችን ካልተደጋገፍን ካልተመካከርን የሚሆን ነገር የለምና እንደጋገፍ ሼር በማድረግ ትንሽ ከፍ ያላችሁ ልጆች ያው እዚህ ብዙ አረብ ሀገር ያላችሁ ልጆች ዩቲዩብ ቻናል እንሰራለን። ያው ብዙ እይታ ባይኖርም እኛ አረብ ሀገር ላይ የምንሰራቸው ልጆች ያው ብዙ እይታ የለውም፣ ቪው የለውም፣ ብዙም አይቆጥርም። እዛም የሆነ የሚያዝናና የሆነ ሰዎች በዚህ ሰዓት ደግሞ የሚያዝናና ነገር የሚያስቅ ነገር ነውና የሚፈልገው ያ ነገር ደግሞ የመዳም ኩችና ሆነን የምናገኘው ነገር አይደለም። እሱንም ቢሆን እችን ቪዲዮ ራሱ አየን አላየን እያልን ነው የምንሰራው። ብዙ ልጆች ደግሞ ሊቭ ላይ ገብቶ ለመስራትም እንኳን ያው ካሜራ ተደቅኖ ለመስራት የማይመቹ ልጆች አሉና ብቻ ገባን ነው። ያው እኛ ነገ ሀገር ገብተን የመዳም ደግሞ ሲቋረጥብን በዚህም እንኳን በሁለት ወር በአንድ ወር በሶስት ወር እንደዚህ ደሞዝ ብናገኘው ዶላር ብናገኘው በሚለው ነው ድጋሚ ስደት ከምንወጣው ነው ብለን ነው። ስለዚህ እርስ በራሳችን እንደጋገፍ ሼር እና ኮመንት ላይክ በማድረግ ደግፉን። በተለይ ደግሞ ሀገር ላይ ሄዶ ደግሞ በቀኝ አረብ ሀገር በቀኝ ብሎ ገብቶ ድጋሚ ስደት ለመውጣት ለሚያስቡ ልጆች ባያችሁት በሰዓት ላይክ አድርጉ። ላይክ ስትታደርጉ ደግሞ ለሌሎች ሼር ስለሚያደርግ ዩቲዩብ ቻናሉ፣ ስለዚህ ላይክ አድርጉ፣ እዩት። በቃ አንዲትም መስመር ብትሆን ኮመንት ጻፉት። ነገም እኛ ሀገር ገብተን የእነሱ ድልፋታ ነው ለእኛ የምደርስልን ማለት ነው። ስለዚህ ለእነሱም እያያችሁት አትለፉ፣ ኮመንት ጻፉ። ድጋሚ ስደት ከምንወጣ እንደዚህ ዩቱብ ከፍሎልን ብንጠቀም መልካም ነው ባይነኝ እና ዛሬ ያው እንትን ሰብስክራይብም አልጨምራለ ቪውም ከፍ አላለም። ምክንያቱም በጣም ቆይቻለሁ ቪዲዮ ከሰራው ማለት ነው። እና ዝም ብዬ እኔ ባጭሩ ያው ቪዲዮ ልግባ ቪዲዮ ልስራው ብዬ ነው የመጣሁት። እና ኢንሻአላህ ይሄ ቻናል ለወደፊት ኢንሻአላህ ባለፈ ቃል ለእናንተ የሚጠቅም ነገር የሚያዝናናው ነገር ማዝናናቱን ብቻ ሳይሆን እየተዝናኑ ፋይዳ ያለው ነገር ለእናንተ የሚጠቅም ነገር ለሰው ለሙስሊም ኡማ የሚጠቅም ነገር ይዤ እመጣለሁ ኢንሻአላህ ባለፈ ቃል። ያው ሁላችንም እናውቃለን እንደዚህ መዳን ቤት ሆነን እኮ የምንፈልገው ለመስራት ያሰብነው ነገር ራሱ ያው አይሆንልንም። ምክንያቱም የኛው አላማችን የኛው አይዲያችን እንደዚህ ተደብቆ ከካሜራ ጀርባ ተደብቀን እንዲሁም ደግሞ ማይሆነውን በቃ ለሮል ምን ለቆ ሳይሆን ለወደፊት ይሄ ቻናላችንን አሳድገን ኢንሻአላህ ለከሌባው ላይ ጠብቀን አሳድገን ሀገር ገብተን ደግሞ ለምንሰራ በሰዓት ደግሞ ሁሉም ነገር በኦንላይን ሆኖ ተላሮል። ስለዚህ ዛሬ ካላሳደግ ነው ዛሬ ካልሰራ ነው ነገ ደግሞ ድጋሚ መስዋዕትነት ነው የሚያስከፍለው ማለት ነው። ስለዚህ ዛሬ አሳድገን ዛሬ ከፍ አድርገን ሀገር ገብተን የሆነ እንኳን ስራ መስራት ብንጀምር ያዋጠናል ማለት ነው። ለዛው ስንል ነው እየሰራን ያለ ነው። እኔም አላማዬም እንደዛ ነው። ያው ከዚህ በፊት የተዘገቡ ቻናልም እንደዛው ነው። እኔ ለወደፊት እኔ ለህዝብ የሚጠቅም ነገር የሚያዝናና ነገር እሰራለሁ። አይዲያ እንደዚሁ ከካሜራ ጀርባ ሆኜ በቃ ለሰው የሚያዝናና የምጠቅም ቪዲዮ አሁን በሰዓት በጣም ኩችና ላይ ሆኜ መስራት ባልችልም ሀገር ገብቼ ጥሩ ነገሮችን ሰርቼ ለሰዎች አመጣለሁ የሚል አላማና እቅድ ስላለኝ ነው ቻናሌን ከፍቼ እየሰራሁ ያለሁት ማለት ነውና
ኢንሻአላህ አላህ ሱብሃነሁ ወተዓላ የምንፈልገውን አላማችንን አላህ ተሳክቶልን ሀገራችን በቅተን ጥሩ ጥሩ ነገሮችን ሰርተን ለሰዎች የምናደርስ አላህ ያድርግልን። ሀላላችንም አላህ በረካ ያድርግልን እላችኋለሁ። ሲቀጥል ደግሞ እስኪ ማለት ኮመንት ላይ የምታውቁ ልጆች እንትንም ቻናል የሚዘጋ አሁን ለምሳሌ ከዚህ በፊት የነበረኝ ቻናል የሰው እንኳን ታምሌል ወስጄ አላቅ። ብዙ ሰው አሁን ታምሌል ወስጄ የሰው ታምሌል ወስዶ የሚሰራ ሰው አለ። እኔ የሰው ታምሌል ወስጄ አልሰርቼ አላቅ። የሰው አይዲያ ወስጄ ሰርቼ አላቅ። በራሴ አይዲያ በራሴ ታምሌል በራሴ በቃ ባለኝ ነገር ተንፈራፍሬ ነበረ ወደ 6000 ሰብስክራይብ ያደረስኩት ማለት ነው። እና ዶላር መቁጠር ጀምሯል። በርግጥ ዶላሬን እንትን ማውጣት አላወጣሁትም፣ ግን ቆጥሯል። ወደ 40 ዶላር ቆጥሮ ነበረ እና ተዘገ። በምን ተዘገ? ወላሁ ያለም በሳቱ እኮ እኔ እንጃ፣ ግራ ይገበኛል። ያው እኔ ትንሽ እንግሊዝኛ ማንበብም ሆነ ትንሽ ይከብደኛል። በቃ እንትን ሞኔታይዝ ያደረገኝ ልጁን ሄጄ ተጠይቆ በቃ ተዘጋ ነው ያለው። እኔም በምን እንደሚዘጋ ራሱ አላወኩትም። አንድ ጓደኛም እንደዛው ነው ቻናሌ ተዘገብም 41 ዶላር ሰርቶል ነበረ እና ዶና እንትን ቻናሌ ተዘጋለች እና በምንድን ነው የሚዘጋ? አንዳንድ ሰዎች ያው ወዱ ሮሰንት አመት እኔ ገና ዩቲዩብ መስራት ሳልጀምር በፊት የሚሰሩ ልጆች ምንም አልሆነም እና ለኛው አሁን አዲስ ምናልባት እኛ ፎርም የምናስሞላ ሰው ነው እንትንም ዩቲዩብ ቻናላችንን የሚቀመን የሚያጠፋን ብቻ አላውቅም። ፈጣሪው አንደላህ ፍርዱን እሱ ይስጠው ማለት ነው እንጂ እና በምን ምክንያት እንደሚጠፋም እስኪ በኮማንት ሀሳቡን ሽር አድርግልኝ። ለወደፊት ማለትም አንዴ ያለፈው አልፎታል። አሁን የሚሰራውንም እንዳላጣ እንደዚህ ብታደርግ ይሻላል የምትሉትን ኮማንት ላይ ጻፉልን። ስለ ረንበረን ቆይታ እናመሰግናለን። አንድ ደግሞ የሚያዝናና ነገር ሼር አድርግላችኋለሁ። አንዳንድ አረቦች ወላላዚም ነው የምላቸው በጣም እንጃ እቅፍ የሚያደርጉት እንደዚህ እቅፍ አደርጋሉ። በቃ ሰላም ስትሉት እጃችሁን ነክቶ ሰላምን። በተለይ እኔ ሳውዲ ላይ ያለው ሳውዲ ነው የምኖረው። ሳውዲ ሰውን አይጠይፉትም። እኔ ከዚህ በፊት ሌላ ሀገር ሰርቼዋለሁ፣ ግን ሰውን ይጠይፋሉ። ሰው እንደዚህ በቃ ሰራተኛ ማለት የሆነ አለሩ ለማንጋት ራሱ የሚጠይፉታሉ። እና አንዳንድ መዳሞች አሉ ሰው ነው ብሎ የሚያምን በአንድ ገበታ በአንድ ጣውላ አቅርቦ አንድ ላይ ለመብላት የሚፈልጉ መዳሞች አሉ። እንደዚህ አይነት መዳሞችን ወላሂ አልዓዚም ልባቸው ንጹህ የሆኑ መዳሞችን አላህ ያብዛልን። እምራረ ሰው ነው። እኛ ሁላችንም ከአደም ነው የተፈጠርነው፣ ከአፈር ነው የተፈጠርነው። አደም ከአፈር ነው፣ እኛ ደግሞ ከአደም ነው የተፈጠርነው። ሁላችንም ዳም ሆነ ሀብታም፣ ክርስቲያንም ሆነ ሙስሊም ከአባታችን አደም ነው የተፈጠርነው እና እሱን መለስ ብሎ አስቦ እሷም እንደኛ ሰውነት ብሎ እንደ ሰውኛ አይቶ የሚያከብሩ መዳሞችን አላህ ይጠብቃቸው። አላህ እንደዚህ አይነት መዳሞችን ያብዛላቸው ብዬ ዱዓ አድርጋለሁ። አሁን ማለት ለኔ ግርም ያለኝ ነገር ነው ወደ እናንተ ይዤ የመጣሁትና እስኪ እዩት። ለኔ እንደዚህ አድርጎ ማብላት እንደዚህ ሹካሃና ብለዋውን አያችሁት? አሁን እዚህ ጋር እሷ ቆይታችሁማ ታሳያለች። እንደዚህ በቀኝ ነው ሹካ የምትይዙት፣ በግራ ነው ብለዋ የምትይዙት። እንደዚህ አይነት ነገሮች ለኔ የሆነ ግራ ነው የሚገባኝ። እንደዚህ አይነት ማለት እኛ ተፈጥሮ ያው እንጀራ በእጃችን እየበለን ነው ያደግነው እና እንደዚህ በእጅ በብለዋና በሹካ አድርገን መብላት የኛው አይደለም እና የሆነ ምግብ ሰበብ ወላሂ እና ምግብ በሚቀርብበት ሰዓት በቀኝ ነው በግራ ነው እንዴት ነው አድርገን ምን በላ ሹፊ እሷ እያሳየችው ነው። አሁን ይሄ ቪዲዮ ስለሆነ በግራ ነው መሰለኝ ብቻ አላውቅም። በግራ ይመስለኛል እያጎረሰች ያለው የምትበላው በምግቡና የምትበላው በግራ ይመስለኛል። ብለዋውን አዘችው በቀኝ ይመስለኛል ማለት ነውና እንደኔ ማለት ምግብ ቤት ቀርባችሁ እንደዚህ አይነት ነገር ሲቀርብ ግራ የምትገቡ ልጆች ማለት ነው። እና አንዳንዴ እንደዚህ አይነት አያችሁ መደሞ አብረህ ቁጭ ብላ እንዴት መብላት እንዳለበት እሷ በሹካ ማለት በማንኪያ ብቻ ነው ለመብላት የፈለገችው። ግን በማንኪያ ሳይሆን የሆነ ምናልባት የአረቦች ሙሰልሰል እንደሆነ አይታችሁ ከሆነ ሄዶ ቁጭ ሲል አንተን ያው በብለዋና ሹካሃ ነው
ሹካ በቢላዋና በሹካሃ ተሰንደዊቻ እንኳን ቢሆን ቢላዋን በቢላዋ ይቆርጡትና በሹካሃ ነው የሚበሉት ማለት ነው። እና ያ ነገር ትንሽ ግራ ያጋባል። የሆነ ሰው ጋብዛችሁ ወታችሁ እንደዚህ አይነት ነገር ሰው በሚጋብዝበት ሰዓት በቀኝ ነው ወይ በግራ ነው ብሎ ግራ ያጋባል። እና እሷ አሁን ያው እያስተማረችው ነው። ልጅቷ ግን አበሻ አይደለችም ሲመስልኝ፣ ወደ ኬንያ ትመስለኛለች። ያው ኬንያም ብትሆን ኡጋንዳ ያው ወደ አበሻው ነው የምጠጋውና እንደኔ ግራ የምትገቡ ልጆች እንደዚሁ እንደዚህ አይነት መዳሞችን አላህ ያብዛላችሁ። እንዴት አድርጎ መብላት እንዳለበት ሁሉ የሚያስተምሩ አብሮ ከጎናችን ሆኖ ሳይጠይፉን አብሮ ከጎናችን ሆኖ የሚያበሉ ሰዎች፣ የሚያክፉ ሰዎች፣ የሚደግፉ አረቦች አሉና እንደዚህ አይነት መልካሞችና አላህ ያብዛልን። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ላይክ፣ ሰብስክራይብ እያደረጋችሁ ለምትበረታቱኝ ቤተሰቦቼ እጅግ አድርጌ አመሰግናለሁ። አዲስ ወደ እኔ ቻናል የመጣችሁ ልጆችም ካላችሁ ቻናሌን ሰብስክራይብ በማድረግ አበረታቱኝ። አዳዲሶች ምናልባት እንደ እኔ አዲስ ዩቱብ ቻናል ከፍታችሁ የሚሰሩ ልጆች ካላችሁ ኮመንት ላይ ያስቀምጡልኝ። ኮመንት ላይ ኮመንታችሁን አይቼ እኔ ሰባችሁን እመልስላችኋለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይበልልኝ። አላህ ከስደት በቃ ብሎ ወደ ሀገራችን ገብተን የምናርፍበት አላህ ያድርግልን። አገር ላይ ደግሞ በሰዓት ጦርነት ተጀምሯል። አላህ ብቻ ሰላሙን ያብዛልን። ይከብዳል ብቻ ጦርነት በምነሳበት ሰዓት ብዙ ነገርን እንጎዳለን፣ ብዙ ነገርን እናጣለን። እና ሰላሙን ያብዛልን። ሰላሙን ለሀገራችን ለኢትዮጵያችን አላህ ሰላሙን ያብዛልን። ዱዓ አድርጉ፣ በዱዓ ትርሱን። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።